በአዳዲስ ዜናዎች ተመልሻለሁ። እስከ መጨረሻው አብራችን ቆዩ። እንግዲህ የሆርሙዝ ሰርጥ እንደተከፈተ ሁላችሁም ሰምታችኋል ብዬ አስባለሁ። ከዚህ ጋር በተያያዘ አዳዲስ የተባሉ አስገራሚ ዜናዎች ወጥተዋል። እስከ መጨረሻው አብራችን ቆዩ። በዚህ አጋጣሚ በዚህ ጉዳይ ላይ ተጨንቃችሁ ለነበራችሁ በሙሉ ሁላችንም ስለሚመለከት የሁላችንም ቤት ስለሚነካ የሆርሙዝ ሰርጥ ስለተከፈተ እንኳን ደስ አላችሁ ልል እወዳለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይሳት ማለት ነው ዓለም በሙሉ የዓለም ሚዲያ በሙሉ ኢራንን ጀግና እያለ ስለሆነ አንድ ነገርም ብሏል። እሱም እጅግ አስገራሚ የተባለ ነው። ሌላኛው ደግሞ የኢራን ሚሊተሪ ያለውን እነግራችኋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን አስቀርቻለሁ፣ ታዲያ ሁሉም ኢራንን ነው ጎበዝ እያለ ያለው። እኔን ለምን ሚዲያዎች አያደንቁኝም? ጦርነቱን አስቁሜያለሁ። እኔንስ ለምን ጎበዝ አይሉኝም? እኔንስ ለምን ጥሩ ሰርተሃል አይሉኝም? በአሜሪካና በኢራን በኩል ያለውን ጦርነት ረገብ እንዲል አድርጌያለሁ፣ ለምን እኔን አያሞግሱኝም እያሉ ይገኛሉ። ምክንያቱም ደግሞ በዚህ ጦርነት አላማዋን ያሳካችው ወይም ደግሞ ተደፍራ የነበረችው መብቷን ያስከበረችው ኢራን ስለሆነች በርካታ የዓለም ሚዲያዎች ኢራንን ጀግና እያሏት ስለሆነ ማለት ነው። ሌላኛው መረጃ ደግሞ የኢራን ሚሊተሪ ነው። እንግዲህ አጭር ነው የምነግራችሁ። ከዚህ በኋላ እኛን ከተዳፈሩ በሉዓላዊነታችን ላይ ከመጡ የሆርሙዝ ሰርጥን ሳይሆን ጉሮሯቸውን ነው የምንዘጋው የሚል አጭር መልእክት አስተላልፈውላቸዋል። እሺ ጋይስ ሜጀር አፕዴቶች አሉን። ሁላችንም ማለት ነው ወደ ኖርማል ህይወታችን ልንመለስ ነው። ምክንያቱም ስቴት ኦፍ ሆርሙዝ ኦፊሻሊ ተከፍቷል። እንደምታውቁት ማለት ነው ሰሞኑን እስራኤልና ሌባኖን ወደ 10 ቀን ሲዝፋየር ተፈራርመው ነበርና ማለት ወደ እሱ አግሪመንት ላይ እየሄዱ ነበርና በዚህ ምክንያት ማለት ነው ስቴት ኦፍ ሆርሙዝ ኦፊሻሊ እንደሚከፈትና አዝሎንጋስ ሲዝፋየር ውስጥ ከቀጠለ ድረስ በእስራኤልና በሌባኖን መካከል ማለት ነው ስቴት ኦፍ ሆርሙዝን ክፍት እንደሚያደርጉት ኢራኖች አሳውቀዋል። ልክ ይሄ ዜና እንደወጣ ማለት ነው የኦይል ፕራይስ ከ$150 ቀጥታ ነው የወረደው ማለት ወደ 89 ወይ ደግሞ ወደ $90 ነው የገባውና ምን ያህል በቃ ማርኬቱ ቮለታይል እንደሆነና የዛኛውን ሰርጥ ፓወር ነው ያሳየው ማለት ኢቨን ትራምፕ ራሱ ማለት ነው ስቴት ኦፍ ሆርሙዝን ስቴት ኦፍ ትራምፕ ለዋለው እንዳላረ ራሱ አሁን የስቴት ኦፍ ኢራን ነው ብሎ እየጠራ ነው ማለት አምኗል። ይሄ የነሱ ነው ማለት እንደዚህ አይነት ጦርነት ማንም ማሸነፍ አይችልም። እነሱን ይሄ ዋር ኦፍ አትሪሽን የምንለው ወይም ነው እነሱ ማቆየት ይችላሉ፣ ዋርን መለጠጥ ይችላሉና ምን ያክል ፓወርፉል እንደሆኑ በዚህ አሳይተዋል ማለት ነው። እስራኤል ደግሞ በሲዝፋየሩ ብትስማማ ማለት ነው አንዳንድ ታርጌትድ ኤሪያዎች ማለት ሄዝቦላ አለበት የሚባሉ ኤሪያዎችን ማጥቃት እንደማታቆም ሌባኖን ውስጥ አሳውቃለች ማለት ነውና ልክ ኒውስ እንደወጣ የሲዝፋየሩ ኒውስ እንደወጣ ማለት ነው በ30 ደቂቃ ውስጥ እስራኤል ኦሬዲ ሌባኖን ውስጥ ማለት ነው ጥቃት ፈጽመው ነበር ማለት እንደዚህ ነገር ለምደዋል እነሱ ላይክ ሲዝፋየር እናደርጋለን ይሉና ማለት ነው ለምሳሌ 2024 ላይ ማለት ነው ጋዛ ውስጥ ሲዝፋየር አድርገናል ብለው ግን ታርጌትድ ኤሪያዎች ላይ አሁንም ማነበር ሐማስ አለበት የሚባልበት ኤሪያዎች ላይ እናደርጋለን ብለው እንዳለ the entirety of ጋዛን ፍላትን እንዳደረጉት ማለት ነውና እንደዛም ሊሆን ይችላል። ሪስኪ ነው እየተባለ ነው። ኦል ግን አሪፍ ነገር ላይ ያሉ ይመስላሉ ማለት አሪፍ ድርድር ላይ ያሉ ይመስላሉ። ሁሉም ወደ ራሱ ህይወት መመለስ ይፈልጋል። እንግዲህ ይሄን ነገር ጨርሶ እና እዚህ ላይ ያሉት ሀሳብ ካላችሁ ኮሜንት ሴክሽን ስር አስቀምጡ። አሜሪካና ኢራን ድጋሚ በሀሳብ መጣላት ጀምረዋል። እንግዲህ በሰዓት አዲስ ዜና እየተሰማ ይገኛል። እሱም ምንድነው በርካታ የአሜሪካ ባለስልጣናት ዶናልድ ትራምፕም ጭምር ማለት ነው ከኢራን ጋር በአንድ ነገር ላይ ተስማምተናል ብለው እየቀጠፉ ያሉ ይመስለኛል። እሱም ምንድነው የኢራን የኒውክሌር ፕሮግራሟን እንድታቋርጥ ለትንሽ ጊዜ እንድታቋርጥ ተስማምታለች። እሱ ብቻ አይደለም የበለጸጉ ዩራኒየሞችንም ወደ አሜሪካ እንደምትልክ ተስማምተናል እያሉ ነበረ በርካታ የአሜሪካ ባለስልጣናት። ታዲያ በዚህ ሰዓት በርካታ የኢራን ሚዲያዎችና አንዳንድ ለባለስልጣናት ቀርበን የሚሉ በርካታ ሚዲያዎች ማለት ነው ሌላ ዘገባን ይዘው እየወጡ ይገኛሉ። ኢራን በኒውክሌር ፕሮግራም ዙሪያ ላይ ከአሜሪካ ጋር ምንም አይነት ስምምነት ውስጥ አልገባችም እያሉ ይገኛሉ። ከጥቂት ሰዓታት በፊት የአሜሪካ ሚዲያዎች እንደዛ በማለታቸው በርካታ ኢራናውያን ተደናግጠዋል ወይም ደግሞ ጥያቄ መጠየቅ ጀምረው ነበር። ይሄ ለኢራን ሽንፈት ነው እያሉ ነበረ። ታዲያ የኢራን ሚዲያዎች አሁን ላይ ኢራን የበለጸጉ ዩራኒየሞችንም ወደ አሜሪካ አስልክም ወይም ደግሞ በኒውክሌር ፕሮግራም ላይ ከአሜሪካ ጋር ምንም አይነት ስምምነት ውስጥ እንዳልገባች እየዘገቡ ይገኛሉ። አንዳንድ መስማማቶች ቢኖሩም ያለ መስማማቶቹ ግን ተጎትተው የሆርሙዝ ሰርጥን ድጋሚ ኢራን ልትዘጋ ይችላል የሚሉ አንዳንድ ዘገባዎችም እየወጡ ይገኛሉ። የኢራን መንግስት ሚዲያ ማለት ነው አንድ ባለስልጣንን ምንጭ አድርጎ ማለት ነው አሜሪካ አሁንም እየዋሸች እየቀጠፈች ትገኛለች ሲልም ተደምጦ ነበረ። እናንተ ሀሳባችሁ በዚህ ጉዳይ ላይ ምንድነው? አዳዲስ መረጃ ከወጣውን ማድረሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አረ ትራምፕን ማን ነው የሚይዝልን?
አራል ገለን ነው ሊያስጨርሰን ነው በቃ እንደዚህ ሰውዬ ማለት ነው። ትዊት የማድረግ አዲክሽን ያለበት ሰው አይቻላልም። ሉክ አሁን ማለት ነው ስቴት ኦፍ ሆርሙዝ ተከፍቷል ምናምን ተብሎ ነበርና ኦይል ፕራይስ በወረደ ሁሉም ሰው ሴሌብሬት እያደረገ ነው ምናምን መጣና እሱ የኢራን ላይ ያለው ብሎኬድ ይቀጥላል ተፈራርመን እስከምንጨርስ ድረስ ብሎኬዱ ይቀጥላል ምናምን እያለ ነውና አኖች ደግሞ እንደዚህ አይነት ዲል የለም ምንድን ያላችሁ ነው ብሎኬዱ ከቀጠለ እኛም የራሳችንን ኔሴሰሪ ሜጀር እንወስዳለን እያሉ ነውና ብቻ ሳይሆን ማለት ቀኑን ሙሉ ላይክ ትዊት እያደረገ ነበር ማለት ኢራን ሁለተኛ ይሄንን መንገድ ይሄንን ሰርጥ ማለት ነው እንደ ዌፐን አትጠቀሙም አግሪ አድርጋለች ሁለተኛ ላዘጋው ምናምን ብሎ ፖስት አደረገ። አገን ኢራኒያኖች ወጡና ማለት ነው እኛ እኮ የሰርጡ ጋርዲያን ነን ማለት ሊትራሊ ራሱ ፖስት አድርጎት ነበር the state of Iran ብለው ማለት ነው። ሊትራሊ ማለት ነው እሱ እንዳሸነፈ እንዲታወቅ ነው በቃ ላይክ ትዊት እያደረገ ያለውና ሁሉም ኒውስ ቻናሎች ክሪቲሳይዝ እያደረጉኝ ነው እዚህ በኢራን ሲቹዌሽን ክሪቲሳይዝ እያደረጉኝ ነው። ለምን ግን ዝም ብሎ ጆብ ዌል ደን ለምን አይሉኝም ማለት እንደዛ ቢሉኝ እኮ ከዚህ በኋላ ፌክ አይሆኑም ነበር ምናምን እያለ ነውና ኢቭን ኔቶ ራሱ አልቀረለትም። ኔቶ ደወሉልኛል ልክ ስቴት ኦፍ ሆርሙዝን ሲጨርሳለ የእሱን ዲል ሲጨርሳለ ደወሉልኝና ላይክ ሄልፕ ያስፈልግሃል ምናምን ብሎ ጠየቁኛል። እናንተ ዩዝለስ ናችሁ ላይክ ኦይል ለመቅዳት ካልሆነ በስተቀር እንዳመጡ አልኳቸው ወደ ስቴት ኦፍ ሆርሙዝ እና ዩኤስ ያለ the hottest country ናት አሁን አለ በዚህ ሰዓት። ከዛ ራሱን ከጆ ባይደን ጋር ኮምፔን ማርክ ጀመረ ማለት የሞተች ሀገር ነበረች እኮ በሱ ጊዜ በጆ ባይደን ጊዜና ይሳቅባት ነበረ ግን ኖት ኤኒሞር በእኔ ግን አይሳቅባትም። ማይ ጋድ ከሪያሊቲ የራቀ ሰው በቃ እና በዚህ ከቀጠለ ማለት ነው ስቴት ኦፍ ሆርሙዝን ድጋሚ ሊያዘጋብን ይችላል። ይሄ እኛ ለራሳችን እንደዚሁ ሆኖ አልቻልነውም ይሄን ህይወት ታውቃላችሁ። እኛ ጋር ደግሞ ፕራይስ አንዴ ከጨመረ አይቀንስም። እኛ ጋር ብቻ ምን እየሰራ እንደሆነ አናውቅም። እሱ ራሱ ምን እየሰራ እንደሆነ የሚያውቅ አይመስለኝም። ጦርነቱ አልቋል ሳይባል ድጋሚ ሊጀመር ይችላል ማለት ነው። በጣም የሆነውን እንግዲህ አንድ ላይ እናያለን ማለት ነው። የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። ኢራን የሆርሙዝን ሰርጥ ሙሉ በሙሉ መክፈቷን ባስታወቀች በጥቂት ደቂቃ ውስጥ የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰም ይገኛል። ዛሬ አርብ ጠዋት ላይ እስከ $98 ደርሶ የነበረው አንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ ከሆርሙዝ መከፈት በኋላ $88 መሆኑን ቢቢሲ አሁን ይዞት በወጣው መረጃ አጋርቷል። ታዲያ ያዝልቀው ከማለት ውጭ የመካከለኛው ምስራቅ ሁኔታ በፍጥነት ተለዋዋጭ ስለሆነ በቀጣይ ሳምንታት ውስጥ ምን እንደሚፈጠር ከወዲሁ እርግጠኛ ሆኖ መገመት አስቸጋሪ ነው። ለማንኛውም ሀገራችን ኢትዮጵያን ጨምሮ በነዳጅ እጥረት ምክንያት እየተፈተኑ ላሉ በርካታ ሀገራት ይሄ ታላቅ የምስራች ነው። አክሱም ከተማ ዛሬ ጁማን እንዴት አሳለፈች? በዛሬው ዕለት ባደረግኩት ማጣራት የትግራይ ክልል አክሱም ከተማ ሙስሊሞች ዛሬ ጁማን አልሰገዱም። ኢማሞችና የመጅሊስ ኃላፊዎች ታፍሰው መወሰዳቸውንና የት እንደገቡ እስካሁን አልታወቀም የሚል መረጃን አግኝቻለሁ። የአክሱም ከተማ ሙስሊሞችን በተመለከተ ፌዴራል መጅሊሱ ከትግራይ ክልል ጊዜያዊ አስተዳደር ጋር መወያየቱን ቢገልጽም እስካሁን መፍትሄ ሊገኝ እንዳልቻለም ተገልጿል። ከጀርባ የተጠቀምኩት ምስል ኤአይ መሆኑን ለመግለጽ እወዳለሁ። አስቸኳይ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። ከውጭ ሀገር ገንዘብ የምትልኩና በሀገር ውስጥ የምትቀበሉ ሰዎች የኢትዮጵያ ብሔራዊ ባንክ አንድ ጥብቅ የተባለ መግለጫ ወጥቷል። የባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና እንዲሁም ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ ሲሆን የኢትዮጵያ ብሔራዊ ባንክ ባለስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ እንዲሁም በሀገር ውስጥ ህገወጥ የውጭ ምንዛሪ የሚቀበሉ ሰዎች ላይ እርምጃ እየወሰደ መሆኑን አስታውቋል። በዚህም ከውጭ ሀገር የሐዋላ ገንዘብ የሚልኩላችሁን ሰዎች ካላስፈላጊ እንግልት ለመጠበቅ ውጭ የምትኖሩ ዜጎች ፍቃድ ያላቸውን ተቋማት ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ ያሳሰበ ሲሆን እንደ ሽጌ አዱሊስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ራስማይፔ፣ ዩኤስ ዋየር፣ ዞላ እና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸውና በእነዚህ ድርጅቶች ገንዘብ ከመላክ እንድትቆጠቡ የኢትዮጵያ ብሔራዊ ባንክ አስታውቋል።